የፕሪቶሪያ የተባለ አብይ አህመድ የናቀው ያንቋሸሸውን የምን ፕሪቶሪያ ነው ብሎ ወደ ወረደ መቀለ መጥቶ ፕሪቶሪያ አላቅም እኔ መጥቼ እቀጥላለሁ የፕሪቶሪያ የሚባል አላቅም በቲፒኤልኤፍና በፌደራል መንግስት የሚባል ሹመት አላቅም መጥቻለሁ እቀጥላለሁ ብሎ ማሰቡ ስለ ፕሪቶሪያ ያለ ስንቶችን አካል ጉዳተኛ ያደረገ የትግራይ ጦርነት የስንት ህዝባችን ህይወት የቀጠፈ ጦርነት ስንት ወጣቶች ከስንት ሀገር ስንት ክልል ጋር ገጥመው ቀጥ አድርገው አንሸነፍም ብሎ ፕሪቶሪያ ያስኬዱት ይሄ ፌደራል መንግስት ያስኬዱት ወደ ወረደ አሁን ፕሪቶሪያ የሚባል አብይ ማላቅም ብሎኛል እኔ ማላቅም በቃ መጥቼ ትግራይን አስተዳድራለሁ ብሎ ማሰቡ ከየት አመጣው ነው ጥያቄው እሱ ነው ይሄ ድፍረት ከየት አመጣው ማለት መድፈር እኮ አንደኛ መሀይም ደፋር ነው የሚሆነው መሀይም ደፋር ነው ንግድ ላይ ይሳካለታል መሀይም ታውቃላችሁ ንግድ ላይ ይሳካለታል የህግ ሰው ነጋዴ አይሆንም የህግ ምሁር ነጋዴ አይሆን ፈሪ ነው ህግ ስለሚያውቅ ነው መሀይም ግን ንግድ ችግር የለበትም ዝም ብሎ ታክስ ማጭበርበር ላይ የተለያየ ነገር ላይ ምናምን ላይ በጣም አንደኛው የህግ ሰው ከሆነ ግን ሌጋል ጋፕ ነው የሚያየው እቺ ሌጋል ጋፕ አለች የላትም ታስጠይቀኛል እና በጣም ጥንቃቄ እንትን ስለዚህ ብዙ የህግ ሰው ሆኖ የቢዝነስ ሰው አታገኙ በጣም ሬር ነው እና መሀይም ለንግድ አካባቢ ነው የሚሆነው እንጂ ለእንደዚህ አይነት ድፍረት ዝም ብሎ በቃ እነ የ1960ዎቹ 70ዎቹ የነበረው ኢድ አሚን ዳዳ በዚህ አይደፍርም እንደዚህ አይደፍርም ኢድ አሚን ዳዳ በዚህ አይደፍርም አሁን ወደ ወረደ የደፈረበት ኢድ አሚን ዳዳ 1 ሚሊዮን ያስጨረሰ ዩጋንዳውያን አልደፈራቸው ከቀኝ ግዛት የወጡ ላይ ነው እንትና የሚባለው መፈንቅለ መንግስት አድርጎ የመጣው ምንም አልደፈረም ይሄ ግን 1 ሚሊዮን መስዋዕትነት የከፈለ የትግራይ ህዝብ የበርካታ ዓመታት ሲቪላይዜሽን አለኝ የሚል ማህበረሰብ ነው ማንንም እዚህ ንቅርቅ አልልም ህዝቡ ቶሎ ፕሮአክቲቭሊ ጠብቀኝ ልክ ሰበታ ያለው ውጣ ምናምን አካባቢ እና ጠብቀኝ ያለው አጋጣሚ ሆኖ ጌታቸው ብዙ ማስ ነበረው ሪላቲቭሊ ከዚህ ጋር ይሄ ሰውዬ ብቻው ነው ሚስቱ እንኳን አትኖርም መቀለ ወይ አዲስ አበባ ነው የምትኖረው የትኛው ሚስት እንደራ አላውቅም ግን አዲስ አበባ ነው የምትኖረው ሚስቱ እንኳን ስለዚህ ጉዳይ ኢንተርፌን አርካ አይዞ የምትለው ነገር የለውም ብቻው እና ዛሬ አንድ ክፍለ ከተማ ላይ እንዲያም እሱ የሚተማመንበት ክፍለ ከተማ ነበር አሉ መቀለ አንድ ክፍለ ከተማ ረስቸዋለሁ ስብሰባ ተሰብስቦ መስተዳድሮቹ ምናምንና ስለዚህ ጉዳይ ስለ ፕሪቶሪያ ጉዳይ ስለ ጊዜያዊ አስተዳደር ጊዜያዊ መስተዳደር የሚባል የለም የትግራይ ገዳይ ነው በጊዜያዊ መስተዳደር ይሄ ኢንተሪም አድሚኒስትሬሽን እየተባለ ፕሪቶሪያ እየተባለ የትግራይ ህዝብ ስቃይ ለማራዘም ትግራይን ሳይለንትሊ ለመግደል የመጣች ስራነች እንጂ በፍጹም ከትግራይ ኢንትረስት ፖይንት ኦፍ ቪው ጠብ የሚል ነገር የለም ብሎ ሰው በጭብጨባ ነው የተጠራቀቀው በከባድ ስሜት የወደ ወረደ ጉዳይ ወደ ወረደ እተማመንበታለሁ የሚለው ክፍለ ከተማ ነው አሉ የማይሰማ ነገር የለም እና ወደ ወረደ እንዴት ፕሪቶሪያ አላቅም አለ የሚለው ቲዲኤፍ ምን ይላል አላቅም ቲዲኤፍ ፕሪቶሪያ አታቅም አብይ አላቅም አታቅም ዝም ብለህ ቁጭ ብሎኛል ብሎ የመጣው ስልጣን ሲያምርህ እንደዛ ሁሉም ነገር ይጋረዳል አይን ይጋረዳል አስተሳሰብ ይጋረዳል በኢጎ ይወጠራል እኔ ማናለ ያለኔ ማናለ ይላል እና ቆራቸው ደግሞ በጣም ስስ ይሆናል በዚህ ሰዓት በነገራችን ላይ አንደኛ አያውቁም ሂስ አያውቁም ይሄ ፕሬዝዳንት ወደ ወረደ ይሆን አቶ ምኑ አይደለም ይሄ ጊዜያዊ አስተዳደር የሚባል የፕሪቶሪያ ውጤት ነው አንደኛ ፕሪቶሪያ የሚባል የለም ሰውዬ ኦሬዲ የለም ስለዚህ ጊዜያዊ አስተዳደር የሚባልም አንቀጽ 10 ላይ ያለ ነው ጊዜያዊ አስተዳደር በፕሪቶሪያ ሰላም ስምምነት ነው ጊዜያዊ አስተዳደር የሚባለው ፕሪቶሪያ የሚባል ከሌለ ጊዜያዊ አስተዳደር የሚባል የለም እና አንተ ጨርሰሃል እዚህ ጋር እቀጥላለሁ ብትል አይደለም የሚባለው እና ይሄን ስታዩት አይዲፒን አስይዞ እንዴት ብልጽግና ሊሄድ ቻለን ጥያቄ ስንት አይዲፒ ነው ትግራይ ውስጥ ያለው አታወድ ወረደ አድና እንደመለሰና የሚሉታል አታ እንደ ድሮ ለምን የድሮ ጀግነት ድሮ የነበርኩ ወደ ወረደ የሚባለው ዘመን ለምን እሱ ማታመጣ የት ሆነ ምን ሆነ ነው እኛ እኮ የሞት ነው ያለቅን እኮ ነው እዚህ አሁን ተጎንብሶ ሲያያቸው የነበረ እናት አንዲት ፎቶ አለች ተጎንብሶ የሚያያቸው እናት የሉም እኛና sorry የሉም
በህይወት የሉም አሉ። እንደዚህ ቲክቶከሮችን ውሾችን የሶሻል ሚዲያ ውሾችን በእነሱ ምክንያት አልመጣም ከስልጣን አልወርድም የሚለው የሶሻል ሚዲያ ውሾች ያላቸው ቲክቶከርስ ወደ ሕጻጽ ሄደው ያጋለጡት የሕጻጽ ረሃብ ሄዶ ተከትሎ መንግስት ተከትሎ መጥቶ ወንበስ ብሎ ሲያያቸው ነው። ምንድነው የምትፈልጊው? መልሰኝ፣ ወደ ወረደ መልሰኝ። እችን ሳይመልስ ወደ ብልጽግና ሄዳ አሁን ብልጽግና አልሄድኩም ይላል። አሁን መቃለ ብልጽግና ሄደ ይሉኛል። አንተ ብልጽግና ካልሄድክ ማን ሄደ ይባላል ነው። አሁን ፕሪቶሪያ ከሞተስ ምንድነው ቲፒኤልኤፍ የሚወስነው ውሳኔ እሱ ነው። የቲፒኤልኤፍ ውሳኔ ፕሪቶሪያ ሞተ የሚል መግለጫ ነው የትግራይ ህዝብ የሚሰማው መስማት የሚፈልገው። ኤግዞስት አድርገን ጸንቅና ወዲና የሰላም ምናምን የሚሉ መግለጫዎችን 100% የትግራይ ህዝብ መስማት የሚፈልገው ጨርሻለሁ፣ የፕሪቶሪያ ሰላም ስምምነት የሚባል አፍርሶታል፣ የፌደራል መንግስት በራሱ እውቅና አፍርሶታል ብሎ አናውንስ ማድረግ አለበት። እና ቀጣዩስ ምንድነው ነው? ከዛም ሄራልድ ማድረግ የሚገባው ለህዝቡ ማሳወቅ የሚገባው ከፕሪቶሪያ ሰላም ስምምነት በኋላ ምንድነው? ይሄን ማንም አውደልዳይ ማንም ወደል እየመጣ የትግራይ ህዝብ ያንተ መሪ ነኝ፣ ያንተ ጀነራል ነኝ፣ ያንተ ፕሬዝዳንት ነኝ የሚልበት ጊዜ ማብቃት አለበት። እንደ ትምህርት የትግራይ ህዝብ ትምህርት ሌላ ጊዜ ለትውልድ መጽሐፍ ላይ ተቀምጦ አንድ በታሪክ አጋጣሚ ትግራይ ላይ የመጣ ነበር። ስልጣን አሳልፌ አልሰጥም ብሎ ተብሎ ለትውልድም ጭምር የሚቀር ትምህርት ነው አስተምሮ መሄድ ያለበት። ይሄ የቲፒኤልኤፍ ጉዳይ የቲፒኤልኤፍ መግለጫ ማለት ነው። እና ከሞተ ቆይቷል። ቀጣዩስ ምንድነው በሚለው ቻፕተር ላይ ነው አሁን የትግራይ ህዝብ የሚጠብቀው ከቲፒኤልኤፍ። አሁን የመፈንቅለ መንግስት እንዳይደረግብኝ ሊደረግበት ነው። ፋርሴ ቡላዎችም የሱ ፋርሴ ቡላዎችም አሉ። መፈንቅለ መንግስት አሁን የዛራ ሚዲያ ባልደረባችን በአፋን ኦሮሞ ጭምር የላከልን እንትን ነበር። በአማርኛ በምናምን ብሪፍ ሲያደርገኝ ቅድም ጠቅላላ እንደዛ ነው የሚሉት በአፋን ኦሮሞ ጭምር ማለት ነው። መፈንቅለ መንግስት ሊደረግበት ነው፣ ወደ ወረደ ሊያደርግበት ነው፣ አክሱም እየተወያየ ነው ይላል። ወደ ወረደ ህጋዊ ሆኖ ማለት ነው። ህጋዊ መንግስት ሆኖ እያሉት ነው እነሱ። እና መፈንቅለ መንግስት ሊያደርግ ነው ያ ቡድን፣ ያ ኋላ ቀር ቡድን፣ ያ የሻዕቢያ ምናምን የሚሉት ቡድን እያሉ እንደዚህ ብሎ ትግራይ በዚህ 2 ሳምንት ነው የምትጸዳው። ለአንዴና ምናልባትም ለመጨረሻ ሊሆን ይችላል። የትግራይ ፖለቲካ በዚህ 2 ሳምንት ተስተካክሎ መስመር የሚይዝበት ይሄ ኦን ሬኮርድ ነው። ሚያዝያ 15 ነው ማወራው። ይሄ 2026 ነው ማወራው። ይሄ በዚህ 2 ሳምንት ውስጥ እንደዚህ አይነት ጋጠወጥነት ተጠናቆ ትግራይ ወደ ትክክለኛ መስመሯ የምትገባበት ለውለስነስ የሰፈነበት ለውለስነስ እሱ ወደ ኖርማል ህይወት የሚመጣበት ዛሬ 15 ዛሬ 7 ነው፣ ሚያዝያ 7 ነው በግዕዝ ዛሬ እያወራሁት የምገኘው እሱን ነው። እና አንድ ይሄ የዚህኛው አንደኛው ማሳያ ምን ያህል ለውለስነስ እንደነገስ ትግራይ ውስጥ which is impossible in አምሃራ ኦሮሚያ ምናምን አይደረግም። አብይ እያለ አረጋ ከበደ እንደዚህ ሊል አይቻልም እኮ ትግራይ ብቻ ነው የሚቻለው ይሄ። እና ይሄ ከህዝቡ ጋር እኩል ሰማው እኔ እኮ አላቅም ነበር ብሏል። መሾሜ ከህዝቡ ጋር የሰማሁት አለ። ጨርሶ ይመጣ ቀድሞ ነው ጨርሶ ይመጣ። እዚህ ሚዲያ ላይ አቅርበናል። በትግርኛም በአማርኛ አቅርበዋል። በድብቅ ነበር ስብሰባ ሲያደርግ የነበረው። ከ3 አካላት ጋር አድርጓል። አንደኛ ከጄኤስኤስ የሚባል የትግራይ ምሁራን ማህበር የሚባል የተመረጡ ሰዎች፣ እነሱም የተመረጡ ሰዎች ከቲፒኤልኤፍ ጋር እገሌ ጋር ይተዋወቃሉ የሚባሉ ሳይሆን በጣም ተቋሚዎች ናቸው፣ ለኛ ደጋፊዎች ናቸው የሚባሉ ከዚህም ሰብስቦ እንዴት እናልከው እና አማካሪዎች ሆኖ ስብሰባ አድርጓል። ሌላ ከውጭ ዜጎች ጋር ከውጭ ኤምባሲዎች ጋር ውይይት አድርጓል። ፈረንሳይ፣ የጣሊያን፣ እንግሊዝ ምናምን አሜሪካ ምናምን ሊሆን ይችላል 3-4 እኔ አውቃለሁ። ከውጭ ኤምባሲዎች ጋር ልዩ ውይይት አድርጓል። የጣሊያን ኤምባሲ የሚያድነው ከሆነ ወደ ወረደ ስልጣን ላይ የሚያቆየው ከሆነ እናያለን። ፈረንሳይ አምባሳደር የሚያቆየው ከሆነ እናያለን። ከዛ ውጭ ግን ያደረገው ከብልጽግና ጋር ነው ያደረገው። በዙም ነው ያደረገው። የሱ አጠገብ ያሉት ይህን ሁላ ስብሰባ ይህን ሁላ የትግራይ ልማት ያለ ሪፖርት ያደረጉት በኢቲቪ የቀረበው የተጋነነ አይደለም ብለናል። አንድ ፖይንት
እሱ ነው ትክክለኛ ፎቶ ትክክለኛ ቪዲዮ ነው የታየው እኮ ትክክለኛ ቪዲዮ ነው ትክክለኛ ፎቶ ነው አለ። ለምን አልኳት? ለምን ቪዲዮ ቀርጾ የተላከላቸው ከትግራይ ነው። የግል ትምህርት ቤት ሄደው ትምህርት ቤት በሚባል የግል ትምህርት ቤት ቀርጸው የግል ትምህርት ቤት እና እንደ አብነት የትግራይ ትምህርት ቤቶች ሪፕሬዘንት በሚያደርግ መልኩ ቆንጅጅት ያሉ የሀብታም ልጆች ትምህርት ቤት ተምረው ጽድት ያለ ክላስ ውስጥ ጽድት ያለ ብላክቦርድ አስተማሪ ምናምን ቀርጾ የትግራይ ኳሊቲ ትምህርት እንደዚህ ደረጃ ደርሰዋል ብሎ ራሱ ሬኮርድ ነው። ትክክለኛ ቪዲዮ ነው የሰጠናቸው። የተቀረጸው በቲቪ የተላለፈው ትክክለኛ ነው ብሎናል። ፎቶ ትክክለኛ ሌተስት ነው የወሰዱት። እንዲያው ሪፖርት ለማናደርገው ነው እንጂ የትግራይ ልማት እኮ ከዛ በላይ ነው አለ። እኛ ሴክተሮች ሪፖርት ማድረግ አለባቸው ያደረጉታል። የሴክተሮች ነው ያቀረብነው አለ። የትግራይ ሰምቶታል። ይሄ በትግርኛ ነው ያወራ እና የተጋነነ አይደለም ነው ያለው። ከዩቲዩብ ዛራ ሚዲያ ላይ ወደ መጨረሻ አካባቢ ማየት ይችላልላችሁ። የመጨረሻ 10 ደቂቃዎች ላይ መርዝ ጉድ የምሰሙበት የመጨረሻ 10 ደቂቃ ጊዜ ከሌላችሁ የመጨረሻ ላስት 10 ሚኒትስ በቃ ከአንድ ሰዓት ከ10 ደቂቃ በኋላ ያለው ስም ቁልጭ አድርጎታል። ስለ ልማት ስለ ኢቲቪ ዶክመንተሪ እና ተላልፏል እንዴ ይላል። መሀል ላይ ይጠይቃል። ግጥም አይቷታል እኮ 15 ደቂቃ እንደዚህ ተብሏል እንዴ አልተባለም አይደል ምናምን አይደል ሰምቷል እኮ 15 ደቂቃ ቁጭ ብሎ ሰምቷታል። እንኳን እሱ ቀን ሙሉ እንደዚህ የምንሰራው ቁጭ አድርጎ ከመጀመሪያ እስከ መጨረሻ ጠራርጎ ነው የሚሄደው። አጣጥቦ ነው የሚሄደው ሰምቶ እንቅልፍም እምቢ እስኪለው ድረስ ማለት ነው። ችግሩ የገጠመው ችግር ከማን ጋር እንደገጠመ ስለማያውቀው ነው። እና ሆቴል እያለው ነው የሰማሁት ማለት የኔ ኮንሰንት መጠየቅ ነበረበት አለ። መጀመሪያ የኔ ፈቃደኝነት መጠየቅ ነበረበት። አማራጭ የለም በቃ ትቀጥል አለኝና አይ እንደዚህ የትግራይ ያለው አስቸጋሪ ሁኔታ ነው በቃ የኔ ኮንሰንት መጠየቅ ነበረበት አለ። መጀመሪያ እንደ ፈቃደኛ አይደለሁም ለማለት ነው። ከዛ ቀጠለና ሎጂክ 101 ኮርስ እንኳን ያልወሰደ ምታውቁት በዛ እንዳልወሰደ ምታውቁት ኮንሲስተንሲ የለውም። ፕሬሚሱ እዚህ አካባቢ ፈቃደኛ አይደለሁም ይላል። ፕሬሚሱ ነው መጀመሪያ ሪዝን ሲያቀርብ እኔ ፈቃደኛ አይደለሁም ብያቸዋለሁ አልቀጥልም ብያቸዋለሁ። እዛው ላይ አልቀጥልም አይደለም ግን እኔ የኔ ኮንሰንት መጠየቅ ነበረበት ነው። እኔ ኮንሰንት ፈቃደኛ አይደለሁም ብሏል በቀጥታም በተዘዋዋሪ። ከዛ አሜሪካ ኤምባሲ ፈረንሳይ ኤምባሲ ውዬ አንደኛው ስራዬ ዲፕሎማሲ መስራት ስለሆነ ይላል። ዲፕሎማሲ መስራት ማለት የዲፕሎማሲ የትኛው የጋምቤላ ፕሬዝዳንት ነች መታ ዲፕሎማሲ መስራት በየኤምባሲው እየሄደች አረጋ ከበደ ነው በየኤምባሲ ሄዶ ስራ የሚሰራው። የስራ ክፍፍል አለ የስራ ክፍፍል አለ። በሱ ቤት ምንድነው የዚህ የኢንተርናሽናል ኮሚኒቲ ግፊት አለ እኮ የነሱ ድጋፍ አለኝ። አሜሪካ እኮ በቃ አንተ ካልሆንክ ብላኛለች፣ ፈረንሳይ አንተ ካልሆንክ ብላኛለች እና እወቁ ቁርጣችሁ እወቁ ማለት መልእክት እያስተላለፈ ነው በሱ ቤት ማለት ነው። ስማርት እየሆነ ነው በሱ ቤት። እና ሆቴል ሄድኩኝ እዛ ውዬ ደክሞኝ ሆቴል ሄድኩኝ ሰማው ስብሰባ ላይ ነገራችሁ ሰማው። እዚህ ስብሰባ ሰማው ነው ያለው። እንደ ህዝቤ ነው የሰማሁት እንደ ማንም ነው የሰማሁት ከሚዲያ ማለቱ ነው። እዛው ስብሰባ ላይ ግን ምን አላቸው? ልክ ነው መጥቶ ስብሰባ ሲጠሩ አብርሃም ነው ደውሎ የነገረኝ ነው ያላቸው። አብርሃም ደውሎ 1 ዓመት ተራዝሟል አለኝ ነው ያለው። 8ቱ ላይ እሱ 9ኛው ሆኖ ሲያወራው ሚዲያ ላይ ግን አብርሃም የሚለው ስም ዘለለው። እንደ ህዝብ ነው የሰማሁት ነው ያለው። ከዛስ መቀለ መጣው። መቀለ ስመጣ ሁሉም ደስተኛ አይደለም። ለምን አንቀበልም ምናምን ተባለ አለ። መብታቸው ነው አለ። መጨረሻ ላይ ተመልከቱ፣ መብታቸው ነው አለመቀበል። እኔ ግን አልቀበልም አይደለም። ወረዲ እኮ የኔ ኮንሰንት መጠየቅ ነበረበት ብሏል እኮ እዛ አካባቢ። በምንድን ነው የተሾምከው? እንዴት ተቀበልክ? ወደ ወረደ ፕሪቶሪያ የሚባል ናይሮቢ ስትመላለስ አልነበረም እንዴ? የፕሪቶሪያ ሰላም ስምምነት አታምንበትም እንዴ ተብሎ ቢጠይቀው የለም ችግር የለውም ያዝ ረብሸው 2 ወር ነች እቺ ምርጫ ለምርጫ ላይ የተቀመጠው። ይሄ ምርጫ ብቻ ለማወቅ የኢትዮጵያ ምርጫ እስካልፍ ድረስ የአብይ ምርጫ እስካልፍ ድረስ ትግራይን ትንሽ በጥብጥልኝ ነው የተሰጠው አሳይመንት እሱ ነው። ከዛ ግን ወደዛ ሄድም ምንም ሰውየው የሚያዘው ሰራዊት የለው፣ የሚያዘው ገንዘብ የለው፣ የሚከፍለው ደመወዝ የለው፣ የሚያስመጣው ነዳጅ የለው። ምንም ቁጭ ብሎ ቢሮ ውስጥ ነው ያለው። እሱና ፊል ቢሮም አይገባም፣ ወርዛት ማለት ቢሮም አይገባም። እና እነዚህ ሰዎች ፕሬዚደንት ነው ለማለት ምንድነው በድምጽ ወያኔ ፕሬዚደንት ያስብላል እና እሱ በሚከፍላቸው ፕሬዚደንት ያስብላል። ትላንት መግለጫ ላይ ራሱ መርጦ ነው ያስገባቸው። መርጦ አሁን እሱን ይወቅሱኛል የሚላቸው ሚዲያዎች አልገቡም። በስልክ የደወለላቸው አሉ። የድምጽ ወያኔና ትግራይ ቲቪ በጽፈት ቤት ተጋበዙ። በጽፈት ቤቱ
ሌሎቹ በግል ነው የጠራቸው እንደዚህ ለጽፈት ቤት የተጋበዙት ሰምተናቸዋል ከጽፈት ቤት ያጣራ ነው ይሄ ማን ምርጫ እንዴት ነው ሚዲያ ያደረጋቸው የምናውቀው ነገር የለም ሁለቱ በጽፈት ቤት ነው የጋበዝነው ሌላው ግን እኛ አይደለም የጋበዝነው ዛት ሚንስ እሱ ራሱ ያስገባቸው ነው ይሄ ከጽፈት ቤት ያረጋገጠው ነው የምናወራው ከጽፈት ቤት ያረጋገጠው ነው እና ሁለት ነው ዛራ ሚዲያ ሊጠራ አይችልም እሱ መብት አለው ዛራ ሚዲያ ሄዶ መዘገብ ግን መጥራት አይችልም ይሄ አብይ አህመድ እንደመጋበዝ ማለት ነው አሁን ባለው አስራለፍ ከቱ የገጠመው ተራራ ጋር ነው የገጠመው የትግራይ ትልቅ ተራራ ሆኖበታል ሌላ አቀበት ደግሞ ጨመረበት እና መብታቸው ነው ብሏል እኔ መቃወም መብታቸው ነው እኔ ግን ተቀብያለሁ አልወርድም አለ አልወርድም ወጥቻለሁ አልወርድም ወረደ ያባቴ ስም ነው እንጂ መውረድ አልችልም ነው ያለው በቃ በዚህ ቋንቋ ነው የሚገለጸው የነበረው መንግስት ለመመለስ ሽርጉድ ይያሉ ነው አላቸው የነበረው ማለት ፕሪቶሪያ ያፈረሱት ማለት ነው ፕሪቶሪያ መንግስት የትግራይ መንግስት ይፍረስ ብሎ ያፈረሱት ለመመለስ ማለት ነው እነሱ ለምን ይያሉ ነው ፕሪቶሪያ ፈርሷል ከተባለ አውቶማቲካሊ ጊዜው አስተዳደር ፈርሷል ማለት ነው ጊዜው አስተዳደር ከፈረሰ ሪስቶር ነው የምናደርገው የነበረው ሪስቶር እናደርጋለን ያ ለወደወረደ ቅዠት ነው በፍጹም ሊሆን አይችልም ምክንያቱም ስሌት ማትማቲክስ ሲያሰላው አማካሪዎችም የመከሩት በጣም ብዙ እንግዲህ መከራው ያስገቡት ምናምን ይሄ እንደዚህ ይፈጸማል ብሎ አስቦት አያውቅም እና እኔም ወርደው በህግና በስርዓት ነው አለ ተመልከቱ በህግና በስርዓት ነው ወደወረደ በየትኛው ህግ ነው ልትወርድ የምትችለው ነው እሱ ያስበው በህግ ላይ ነው ቁጭ ያልከው ወይ ህግ የትኛው ህግ መሰረት አድርገህ ነው ቁጭ ያልከው አብይ ስለሾመ አብይ እኮ አልሾመም እኮ ህጋዊ አይደለም ተብሎ ደብዳቤ እኮ ሰው መሳቃ መሳለቂያ ሆነ እኮ የመጀመሪያ ከጠቅላይ ሚኒስትር ጽህፈት ቤት ከተደረጉ ሹመቶች በሙሉ 8 ዓመትም በኃይለማርያምም በመለስም ጊዜ የሰማናቸው ሹመቶች ተሳስተናል የተሳሳተ አንቀጽ ነው ሾም ነው ብሎ መግለጫ የሰጠ በወደወረደ ነው ያራዳ ልጅ ወደወረደ ችግር የለውም እና ተሾምኩኝ ብቻ ሄድ ብለኛል ሄጃለሁ እና በሶሻል ሚዲያ የሶሻል ሚዲያ አሁን በህግ ነው ወርደው በስርዓት ነው ወርደው መታችሁ እንዳትገፉኝ እኛ መንግስት መልሳለን ብላችሁ ስብሰባ አድርጋችሁ ምናምን እንዳትገፉኝ ነው የሚለው የማን አለብኝነት ስሜቱ ኢጎ ምን ያህል ጠንካራ መሆኑ በቃ ያንዳንዱ ኢጎ እኮ ፔኔትሬት ይደረጋል ኢጎ ክሊን ይደረጋል በነገራችን ላይ ኢጎ ክሊን ይደረጋል ኢጎ ክሊነር አለ ኤክስፒሪየንስ አለ የኢጎ ክሊነር ኤክስፒሪየንስ አለ አንደኛ ቅጣት ነው ሁለተኛ ብዙ መንገዶች አሉ ሰውየው ማንነቱን በመግለጽ ነው ወደወረደ ማለት ማን ነው ባህሪው ምንድነው የግል ስብዕናው ምንድነው የቤተሰብ ጉዳዩ ምንድነው ኤክስፒሪየንሱ ምንድነው ያለፈው ተሞክሮ ምንድነው አሁን ዛሬ ያደረገ ያለው ምንድነው ትክክለኛ ነገር ጣጣ ከሰሰጠው ክሊን ታደርጓል እኔ ነኝ ለካ እገሌ ለካ እኔ ነኝ እንደዛ እኮ አልነበረም ማስበው እኔ እኮ የሆነ ቦታ ላይ አስቀምጬ የነበርኩ ሰው ነኝ ይላል እንደዛ ነው የሚያስበው ኢጎ ክሊኒንግ እንዴት ክሊን እንደሚደረግ ዩቲዩብ ላይ ማየት አለበት አለ ክሊክ አድርጋችሁ ኢጎ እንዴት ክሊን እንደሚደረግ እና የምትሰሙት ነገር አለ እዚህ ላይ እዚያታ ብለ ገና አወጥልና አለሁ ኢቱ ተናዕዝ ልሙ ስታይ ፈሊታ ከም ሀገሬ በዚህ መገድ እዚ ይተቢሉ ድሕሪኡ ኣብዚ ተፈጠረ ኩነታት ኣሎ ኣብዚ ተፈጠረ ኩነታት ተፈላለየ ክስታያት ዲሰባ ንምንታይ ኸደ ምክክር ዘይተገበረሉ ዘይተወሰነ ኣይንቕበሎን ተምንዋሕ ንስኻ ንባዕለይ እውን ከይተቕበሎ ኣይተቐበልክዎ ንበል ዝብል ነገር ዘረባታት ነይሩ ቀዳማይ ነገር ኣይንቕበሎን ንባል ናይ መሰል ጉዳይ ምንም ክገብሮ ይኽእልን ካሊእ ዝኽየድ ነገር ንምዕራይ ዝኽየድ ነገር ክየድ ይከኣል ኣይንቕበሎን ንበል ግን ዝኸውን ኣይኮነን anyway,
هذا كالي حز الله زقطل الله زي مقبال منقصنا كتغير نايم اللاي تنا عدم منقصتك تملس مالت قد مخينا السنارة بيت مخرن منقصتك تملس من اللاي الله فاين ذكري كالي حتى قلت ظلوغن بتي أصعد عليك وخيبك لك نجار يلا سرعة طلبت سرعة خياد نجار خياد الله تذيل تحذن رئة ظلنا عين قبل نيلكا ذروازي دقاقمو أخلاوات فتحها سوشيال ميديا زبلو طرعرا فخون يكون በሶሻል ሚዲያ በሚደረግ እኔ በህግ ነው የምወርደው በህግና በስርዓት ነው በሶሻል ሚዲያ በሚደረግ የውሾች ጫጫታ እንደዛ እንበለው ጠራራ ነው ያው የውሾች በሱ መውረድ ግን አልችልም አልወርድም ይላል ጉዳዩ ወድ ወረደ ይወረድ ደብረጽዮን ይወረድ ምናምን እንኳን አይደለም በህገወጥ መንገድ ነው ወንበሩ ላይ ተቀመጥከው አለቀ ጉዳይ አለቀ መጋቢ 30 አለቀ ፕሪቶሪያ የሚባል ነገር የለምና ፕሪቶሪያ የሚባል የለም ካልከን አይ የለም ካልከማ አንተ አይደለም እዚህ የምትቀመጠው ነው አለቀ ደቀቀ ወደ ያራዳ ልጅ ለካ መማር ነበረበት ጎግል ማድረግ በነገራችን ላይ ጎግል ማድረግ ይቻላል አይቻልም ማለት እኔ እዚህ ልቀጥል ብዬ ዝም ብዬ መቀጠል ይችላል ወይ አውዳስ እንዴት ነው የትግራይ ኤክስፒሪየንስ ምን ይመስላል ዩጋንዳ ኢዳሚ እንዳዳርጎታል ወደ ዛምቢያ አካባቢም አርገውታል ብዙ አመት የአፍሪካ ሀገር ቡርኪና ፋሶ ምናምን በተለይ ዌስት አፍሪካ አካባቢ ይደረጋል ኮሎኔል መንግስቱ ኃይለማርያም አድርጎታል አብይ አህመድም ድንጋይ አስወርሮ ቀሮ ፋኖ ብሎ አብይ እንትናን ጌታ ነገረኝ ጌታ አብይ ይሆናል ብሎ ጌታ ነግሮኝ ናብዩ ቤተ መንግስት አስገብቻለሁ ብሎ በኃይለማርያምም ነገረን እና ወድ ወረደ ሰኔ ከማናንሼ ብሎ ካሰበ ይቻላል ወይ ብሎ ጎግል ማድረግ ነበረበት የትግራይን ኤክስፒሪየንስ ትዲኤፍና ጠገቡ ያሉትን መናገር ነበረበት ወድ ወረደ ከብልጽግና ጋር የትግራይ ሰዎችን ያማል አላማ የሚበለኝ አሜሪካ ሎየር ቀጥሮ እዚህ ክሰሰን እዚህ በማስረጃ ነው የማወራው የትግራይ ሰዎችን ያማል የኔ ድምጽ አይደለም ምናምን የኔ እንትን አይደለም ካለ አለ የድምጽ ትክክል ነው ትክክል አይደለም ሄደን ቴክኖሎጂ ያስገብተን አለ ቀላል ነው እንደ ኢትዮጵያ ፎረንሲክ ደቡብ አፍሪካ ሄደን እናስመርምረው ፌደራል ፖሊስ እናስመርምረው ብሎ ነገር ኢትዮጵያ አይደለም ኢትዮጵያ ከባድ ነው እኛ ያወራው እዚህ ያወራው ስለ ህወሓት አመራሮችን ማሰር አማራጭ ነው ያለኛ አማራጭ እነሱን ማሰር ነው ሌላ መዲድ ጆን መዲድ የምታውቁት ጀነራል አለ ጆን መዲድ እንዲያውም ያሙት ነበር በቃ ያሳዝነዋል ወድ ወረደ ትንሽ እናርገው እንደዚህ እናርገው ምናምን ከሱ ጋር ብዙ ጊዜ የቆየ ነው የወድ ወረደ እንደዚህ አይነት እንዲባልግም ያደረገው አንደኛው እሱ ነው ጥርጥር የለኝም እኔ በሱ እኔ ኦን ሬኮርድ ነው የማወራው አንደኛው እንዲባልግ ያደረጉት ነፍሳ ማንጁስ እንደነሱ ናቸው እንደዚህ ማለት በይውህና ማለት ነው እሱን አኮሞዴት የማድረግ ፍላጎት እንደዚህ ይዘነው እንሂድ በሚል ማአት ነገር ስተት እየሰራ እንደሆነ ያወቁት እየካዳቸው እንደሆነ ያወቁት ሁን ብሎ የማይደረግ ነገር ያደረገ የማይደረግ ነገር ከምግቤ ጋር የገባበት እሳት ያቋል እሱ ከምግቤ ጋር የገቡበት ልዩነት በስትራቴጂክ ኮሚቴ ሚቲንግ ላይ ያቋል ጥንቅቅ አድርጎ ያቋል ምን ምግቤ ምን ብሎ እንደነገረው ያቋል የስድብ አይነት ቋንቋ ሚዲያ ላይ አልደግመው ያቋል መዲድ ያቃዛ ነበር ፍሳማንጁስ ነበር ዛሬ ሆምቢዬ ነው ስማቸው መጠቅሰው ይሄን ሰውዬ እንዲህ በማድረጉ ረገድ ኮንትሪቢዩት ያደረጉ ሰዎች ናቸው 11ኛ ሰዓት ላይ ግን እነሱ ብሰው ቁጭ አሉ ዘራፋሉ በጨረሻ ላይ ዘራፋሉ እና ይሄ እኛ እና ይሄ መዲድን ጭምር ያማዋል ማለት በቃ በጽያፍ ቋንቋ መዲድ ማይክ ከሰጠው
ጭብጨባ ካለ በቃ እንደፈለገ የሚያወራ ይቀደዳል ይሏል እንደዚህ የግንባር አዛዥ ነው ጆን ሜዲድ መከላከያ ያለ አንድ እዝ አዛዥ የነበረ ነው ጆን ሜዲድ በትግርኛ በጠዋት በቀደሙ ፕሮግራማችን ተናግረዋለሁ ይሄ ነገር ነውረኛ ነው ደግመን የምናወራው እኛ ስንት ኃላፊነት ተሸክመን ነው እንጂ እዚህ አጋልጠ ነው ጉድናስ ብለው ነበር ድምጾቹ ምናምን ነው ከማን ጋር እናወራው ጭምር እዚህ እናጋልጠው ነበር ወራዶች ናቸው እነዚህ በ70 ዓመታቸው የትግራይ ህዝብ የሰጣቸው ኃላፊነት ቅርጥፍጥፍ አድርገው የበሉ ሰዎች ናቸው እዚህ ለፎቃቸው ብለው ለእንጀራቸው ብለው ለባንክ አካውንታቸው ብለው እንዲህ ብሎ ለገንዘብማ እኮ እኛ እንፈልገው ነበር ገንዘብ ቢሆን ኖሮ ለገንዘብ እኛ እንኖርበት ነበር ለገንዘብ እኛ ወጣቶች ነን እኮ በዚህ ጊዜ ገንዘብ የሚፈልግበት ጊዜ ነው አይደለም እኔ የገንዘብ ነገሬ ያለቀው የትግራይ ጦርነት ጉዳይ ነው የገደለው የኔ የገንዘብ ፍላጎት ሙሉ በሙሉ የገደለብኝ የትግራይ ጉዳይ ካየው በኋላ ነው ከዛ ፊት ማደግ ገንዘብ እንትን ማድረግ ወዲያ ወዲህ ግን ህሊናችን ግን መሸጥ አንፈልግም እናየው ነበር እኔ ብዙ ጊዜ የምናገረው ነገር አለ ኢትዮጵያ ቴሌቪዥን ጋዜጠኞች ሆነን ደሞዝ ሲመጣ አርብ ደሞዝ የለም 26 27 የወሩ መጨረሻ ሲሆን ባንክ አካውንት ብር ምናምን ስለሌለ የወርሃው ደሞዝ ለመጠበቅ አርብ እንሰለፋለን 26 27 ባንክ ይሄ ገንዘብ ከፋዮች ጋር በየእንትን ነበር ሞባይል አልነበር ወደ አካውንት አይገባም የኛ የድሮ አናሎግ ነው አርብ የለም አላለቀምና ሰኞ ነው ከተባለ ሰራተኛ ሞተ ማለት ነው በብስጭት ሞተ ማለት ቅዳሜና እሑድ እንዴት እንደሚያልፍ እናውቀው ነበር እንደዚህ አይነት ህይወት ነው እኛ ኖረን የመጣ ነው የማንንም ጥገኛ ሆነን የማንንም ፓርቲ አለቅላቂ ሆነን የክራይ ቤቶች የቀበሌ ቤት ምናምን እያሳደን አልኖርንም እኔ አልኖርኩም ለምሳሌ በግል እና ከመቀለ ከአክሱም ስንመጣ እንጦጦ ስንደርስ በአውሮፕላን አዲስ አበባ ትልቅ ከተማ ነው ምን የመሰለ ከተማ ውስጥ 2 በ3 ወይ 3 በ4 ክፍል ትንሽ የቤት ተከራይተን የምንኖርበት እና ማንንም አለቅላቂ ግን ደና ቤትና ደና ህይወት እየኖረ በነበረበት ጊዜ ላይፍ ፌር እንዳልሆነ ፊል አደረገው ነበር ግን ንጹህ እንደሆንኩኝ በደንብ አስረግጬ ነበር ማቀው ንጹህ እንደሆንኩኝ ይሄ እገሌ ፎቅ ነው ይሄ ጀራል እገሌ ቤት ነው ጀራል እገሌ ፎቅ ነው በሚባልበት ጊዜ ከኛ ደሞዝ ባልተናነሰ እየተከፈላቸው ይሄን ፎቅ ሲገነቡ እንደነበሩ እኔ አውቃለሁ ቅዳሜና እሑድ ግን ስለመጠበቅ ስለማንችል አርብ ዕለት ወረፋ እንጠብቅ ነበር የወር ደሞዝ ለመቀበል ነው ምንራችሁ ከዚህ ተነስተ ነው ማንንም መቶ ማኒፕሌት ሊያደርገን አይችልም ማንንም ሊገዛን አይችልም በገንዘብ ሊገዛን አይችልም እስከ መጨረሻ ጊዜ የትግራይ ጉዳይ የትግራይ የካደ ሰው የመጨረሻ ቤንችማርክ ቀይ መስመሩ ጣሰ ማለት ነው ማንንም ይምጣ ጀነራል ገሌ ነኝ አቶ ገሌ ነኝ ዶክተር ገሌ ነኝ ቢል ምረት የለሽ ነን አሁን አቢዝ የምታደርገው ሰው ካለ ማኒፕሌት የምታደርገው ካለ ሚሊዮን እየበተንክ እንትን አድርግ እኔ የገንዘብ ነገር አግቶልኛል የትግራይ ጉዳይ ካየው በኋላ ገንዘብ ምን ነው ብያለሁ ገንዘብ ምን አይደለም ብያለሁ የትግራይ ነገር መመለስ አለበት እኔ አብይ ጋር እንደዚህ ያደርጋለሁ ፎቄን ጠብቃለሁ ገንዘቤን አቀንተራጋለሁ ፕሬዝዳንት ሁን ብሎኛል ምናምን ሁን ብሎኛል እያልክ ተጎንብሰ አይዲፒ እንደዚህ እየጎነበስክ ስታይ ቆይተ እናቶቻችን አባቶቻችን ላይ ስታላግጥ ቆይተ እመልሳችኋለሁ አይዟችሁ ምናምን እያልክ ቆይተ አሁን ተሹሜ መጥቻለሁ ዝም ብለ ተቀበለኝ የሚል ሰው የትግራይ ህዝብ ቶለሬት አያደርግም አይታገሰው ምንም አያመጣ በነገራችን ሚዲያ ላይ ያለ ነው እሱ ራሱ እንዳለው ጫጫታ ነው የሚዲያ ጫጫታ ነው የትግራይ ህዝብ እንደሆነ ግን በየቤቱ ደንግጦን ይሄ ሰው ጤነኛ ነው ጤነኛ አይደለም እኛ ምስለኔ ሙሉ ነጋን ታግለን ያባረር ነው አብርሃም በላይ ያባረር ነው ከቆላ ተንቤን መጥቶ ትክክለኛ ሰራዊትና መንግስት መቀለ ያመጣል አሁን ራሱ መጥቶ እኔ እኮ 50 ዓመት አገየልሃለሁና ዝም ብዬ ረግጣለሁ ብሎ መጣው አብይ ሾመኛል ብሎ ሲመጣ ማሰቡስ ከየት ነው ያመጣው ነው ማሰቡ ራሱ ይመራና ላይ መራና ማለት ጥያቄው እንዴትስ እዚህ እሳቤ ውስጥ እንዴት እዚህ ደረሰ ማለት እችላለሁ ብሎ ማሰቡ ራሱ የትግራይ ህዝብ ይቀበለኛ ብሎ ማሰቡ ትዲፍ ይቀበለኛ ትፔልፍ ይቀበለኛ ብሎ ማሰቡ አጠቃላይ ግን የትግራይ ኢንቫይሮንመንት ይፈቅዳል ኢናብሊንግ ኢንቫይሮንመንት አለ እኔ ለመቀበል አስቻይ የሆነ ሁኔታ አለ ብሎ መቀበሉ አንደኛው ወንጀል ነው እኔ ድድብና አይደለም መሀይምነት ነው ድድብናና መሀይምነት ለየብቻ ነው አይደል ለየብቻ ነው ዝም ብሎ
ይሄ ድሮ የለመዱት ነገር አለ እያሳደዱ አለ ሰው ደብድቡ የሰው ሚስት ለመቀማት ባሎቻቸውን ጥርስ አርግፈው አፋተው ይወስዳሉ የድሮ መሐይምነት ነው ይሄ የድሮ ምታምራ በቃ ያማረችን ሴት ማን ነው ባሉ አገሬ ሄዱ ባሉት ቦዲጋርድ ትልክና እነሱን ባሉት ጥርሱን አርግፉት ከዛ እሷን ትቀማታለህ በቃ ተወሰነ ሚስት ታረጋለህ ይሄ ያለቀ የደቀቀ የድሮ ነው ባህል ትግራይ አይሰራም በዚህ ሰዓት ትግራይ ዲዘርቭ ያደርጋል በጣም የተሻለ ነገር ዲዘርቭ ያደርጋል በጣም የተሻለ ነገር ልጆቹን መስዋዕት ከፍሏል ገብሯል አሁን ህክምና የሚያስፈልጋቸው መቀለ ከሱ ትንሽ ፈንከክ እዛው አዋሽ ህክምና ማዕከል ምናምን አሉ መኪና ነዳጅ የላቸው በባጃጅ ሆስፒታል የሚመላለሱ አሉ እሱ በአንድ ኃይል በአንድ ምናምን እየተጠበቅኩኝ እንደዚህ ብዬ የትኛው ነው ቢሮ ቢባል ላይኛው ነው ታችኛው ነው ግራ ነው ቀኝ ነው እየተባለ 5-6 ቢሮ ውስጥ ተቀምጦ እንደዚህ አይነት ህይወት ውስጥ ነው ያሉት እነሱ እና አይፈቅድም ነው የትግራይ ነገር የወድ ወረደ ውርደት አንድ ሰው አምና ነው ጌታቸው ፕሬዝዳንት እያለ እሱ ምክትል ፕሬዝዳንት እያለ ማለት ምክትል ፕሬዝዳንት ሆኖ ነው በነገራችን ላይ ጌታቸው ላይ ጣለው በኋላ ነው የሰማሁት ባሬ የእንትና ደጋፊ አደመ ወርካቸው የጌታቸው ኋላ ቀሩ ከሃዲው ይባባል ነበር አይደል እና ያኛው እንደ ከኋላ ቀር ቡድን ጋር ሆኖ የነ ደብረጽዮን ቡድን ማለት ተብሎ ተሰልፎ የነበሩ ሰዎች አሁን ሰማሁ 4 ሰዎችን ቃጥሮ ጉን የሰማሁት እኔ በፍጹም ገምቼው ማላቅ ማለት ነው ኢን ፕሪንሲፕል ነው የምንታገለው ኢን ፕሪንሲፕል ነው ሐሳባችን ምን ገልጸው ኢን ፕሪንሲፕል ነው የምንቃወመው ምን ደግፈው ነው የሚባለው ለካ እሱ ፕሬዝዳንት እሱ ምክትል ፕሬዝዳንት ሆኖ አጠገብ ያሉትን ለማምጣት ቃጥሮ ያሰራ ነበር ከትግራይ ያገኘነው መረጃ ነው ውሸት ነው ይበላል መጥቶ ሚዲያ ላይ ይበላል እርግጠኛ ጌታቸው ውሸት እንደማይሆን አቋል ከነ ጌታቸው ከኔ ጋር የሰማይና ምድር ልዩነት አለው እንደዚህ አይነት ሐቆች ግን አይከዳቸውም እሱ የሚታገሉት ልጆች የነበሩት እሱ ያስተማራቸው ልጆች እንደነበሩ 4 ልጆችን አስተማርቱ 4 አክቲቪስቶች የዘማን እኔ ሰሞኑን የሰማሁት አሁን ከዛ በኋላ የምን እንደሚያደርጉ እግዚአብሔር ይወቀው ከመኳንንት ጋር ስትበላ አሉት አዲያቦ ይሁን ምናምን ወይ ትዝ ይለኛል እኔ ሰሜን ምዕራብ ወደ ሽራ አካባቢ ነው ይመስለኛል ከመኳንንት ጋር ስትበላ የነበርክ ሰውዬ መኳንንት እንዴት ከውሾች ጋር ሆን ትበላለህ አሉት ውሾች መኳንንት ያንተ ክብር ከፍ ያለ ሰው ያልክ ሰው ነበርክ እነመለስ ጋር እነስዩም ጋር ነበር ያንተ ውሎ አሁን ከውሾች ጋር ሆነ እንዴት ሌሎችን ትረሳናለህ አሉት እና ከነመለስ ጋር የነበረ ህይወት እንዴት ትረሳዋለህ ህዝብ ክደ እንዴት ከውሾች ጋር ምግብ ትበላለህ አሉት ውሻ ስለ ውሻ እሱ ስላለ የውሾች ጫጫታ ስላለው የውሾች ተቃውሞ አልወርድም ከስልጣን ውሻ አወርድም ወደ በውሻ መውረድ የለበትም በህግ ነው መውረድ ያለበት ህግ ወጥ ነው ያለውና ውረድ ነው የሚባለው እንጂ እባብ ነከሰኝ ዝሆን ጮኸ ምናምን ስልጣን አይሰጥም ለሰውየው ግን አገላለጹ ብዙዎች አሁን ለማስታወስ ነው ተጋሩ ያውቁታል ይሄን አቦታኩም ርገጡ ሸይጥናኩም ኢና ተይቱና ዘለጽ ሐሳብ ነይሩ ወድ ወረደ ትዝግለጽ ዓለኮ ብነሃር ኮይኒ እንበር ጸርፍኩን እኮ አይኮነን ተጸረፍካዮ መኽር እኮ ይኻተ መኸርካዮ መባልዕት መኳንንት ነይርካስ መባልዕት ከልብ ክትኸውን ምስን መን ኢኻ ነይርካ ምስን መለስ ማዕዲ ምስን ሓየሎም ማዕዲ ምስን ስዩም ማዕዲ ምስን አባይ ማዕዲ ምን ሰዓረ ማዕዲ ነይርካስ ሕይ ምስ ኣኽላባት ማዕዲ ክተኣውድቕ ኣረ ኢድካ ኸይሕዙኻ ኢድካ ኸይሕዙኻ ከልቢ ሓያል እዩ እና ውሾቹ እንዳይነክሱ ውሻ ተናካሽ ነው ያው ከነሰዓረ ከነሐየሎም ጋር ከነስንት ታሪክ የነበረ ሰውዬ እንደዚህ እና እኛ እየሰደብን አይደለም እና ያሉት ይሄ ስድብ አይደለም ልክን እየነገርን ነው ያለው ያው ከዛ በኋላ ይቀልዳል እንደዚህ አይነት አሁን በየመድረኩ ትፔለፍ ምን ይፈልጋል እኛ ሰላም ነው ፈልገው በኃይል በፍጹም በሰላማዊ መንገድ አይዲፒ አልመልስም ካለ ለዋላውነታችን አልመልስም ካለ ግን ኃይል እንጠቀማለን ነበር የሚለው በየመግለጫው
እቺ ማን አሁን የማን አቋም የትግራይ ህዝብ በሉዓላዊነቱ አይደራደርም TPLFም TDFም በሉዓላዊነቱ ጉዳይ ቀይ መስመር ነው ብሎ አስምሮ ያለ ነው የትግራይ ህዝብ ያሰመረ ነው ስለዚህ if I have to exist በዚህ አትሞስፌር ውስጥ ኤግዚስት ለማድረግ ስልጣኔን በደንብ አድርጌ ለመቀጠል ከፈለኩኝ እነዚህ ወይዘሩን ማንበብ አለብኝ ቴምፕሬቸሩን እያየው መናገር አለብኝ ነው ቤቱ ምንድነው የሚፈልገው ነው ቤቱ ምንድነው የሚፈልገው ከዛ በዚህ TPLF ምን ይፈልጋል TDF ምን ይፈልጋል እነዚህን የማይፈቅዱት ነገር እዚህ ላይ መቀመጥ አልችልም ነው የሄደበት ፖለቲካል እንትኑ ከዛ ስልክ አጥፉ ብሎ በመግለጫው ትላንት መግለጫው ላይ ስልክ አጥፉ ጥያቄ እሱ ከጨረሰ በኋላ ጥያቄና መልስ ሲጀመር አጥፋ ካሜራ አጥፋ አለ አጥፉ ካሜራችሁ ከዛ በኋላ አንድ ባንድ ተነጋገሩ አንድ ባንድ ምን ታረጋለህ እዚህ ምንድነው ያሉት አንደኛው ምን ታረጋለህ መጋቢት 30 ጨረስኩ እኮ ምን ታረጋለህ ሲሉት እዛው ጀመሩ በንዴት ትንሽ ነው ቆርስ ያደረጉ አሁን የትላንትና መግለጫ ምክንያቱ ነገሩን ምንድነው የሆነ ብሎ ያሰባሰቡን መረጃ ልንገራችሁ እንዴት በድንገት መግለጫ ሰጠ አንዴ በድንገት ነው የሰጠው ሚዲያም በኦፊሻሊ አይደለም የጠራው ዝም ብሎ ለነገ በዚህ ሰዓት ሚዲያ እንድትመጡ ተብሎ አይደለም በቀጠሮ አይደለም መግለጫ የተሰጠበት ትላንት ምን የተያዘ ስብሰባ ነበር የስራ የህወሓት ማዕከላዊ ኮሚቴ ስብሰባ እንደሚገባ ያቃል ወደ ወረዳ ያቃል እና ይሄ ስብሰባ ደግሞ ምን አይነት መዘዝ ይዘውበት ሊመጣ እንደሚችል አጠቃላይ ወደ ወረዳ ብቻ ወደ ወረዳ አንድ ኢሹ ትንሽ አጀንዳ ሊሆን ይችላል እንጂ አጀንዳው 99% ሌላ ነው የሚሆነው ምንም ጥርጥር የለውም በርካታ ጉዳይ አላት ትግራይ በዚህ ሰዓት በጣም ብዙ ጉዳዮች አሏት እጇ ላይ እና እችን ለማስተጓጎል ብሎ ከስራ አስፈጻሚ የጊዜ አስተዳደር ወደ ወረዳ ሲመራው የነበረው ጊዜ አስተዳደር ስራ አስፈጻሚዎች 9 አሉ ከህወሓት የዚህ ኮሚሽን የዚህ ምናምን የዚህ ቢሮ ምናምን 9 አሉ ብቻ ከካቢኔዎቹ በሙሉ 10 ምናምን ናቸው ካቢኔ 20 ናቸው 10 ምናምን ብቻ 16 ሲሆኑ አላ ኤኒዌይ ግን 51% አካባቢ አይደል 9 ናቸው ማዕከላዊ ኮሚቴ እነዚህ 9ኙ እንዲቀሩ ነው ይፈልግ ማዕከላዊ ኮሚቴ እንዲሰረዝ ስብሰባ እንዲሰረዝ እኔ ካቢኔ ጠርቼ ለካቢኔ ቅድሚያ ሰጥተው ህወሓት ግን ሌስ ኢምፖርታንት ነው this is my priority ብለው ወደ ካቢኔ ይመጣሉ ብሎ ካልኩሌት አድርጎ ጠራቸው ቶሎ አስቸኳይ የካቢኔ ስብሰባ ብሎ ሲጠራ አንድ ሰው እምቢ አሉ 9ኙ እምቢ አሉት 9ኙ የህወሓት ማዕከላዊ ኮሚቴ ምን አሉት አስፈላጊ ነው ምክትሎቻችንን ልካለን የካቢኔ ጉዳይ አይደለም የካቢኔ ጉዳይ ልናወራ አይደለም እኛ የህወሓት ትልቅ ጉዳይ አለን ወደ ህወሓት ስብሰባ እንሄዳለን ለዚህ ካቢኔ ስብሰባ ግን የኛ ምክትል ቢሮ በሙሉ እንወክላለን ሲሉት ያው ወሽመጡ ተቆረጠ ከዛ የመጡት ሌሎች ናቸው የመጡት ይሄ ባይቶና ይሄ ከጄስቴስ ኤኒዌይ ሌሎች ማለት ነው ሌሎች እና ዝም ብሎ ጽፈት ቤት ምናምን እና ኢሳያስ ምናምን ያሉበት የራሱ አጠገቡ ያሉት አሉት አጫጫሾች አሪፍ ልጆች አሉ ከሱ ጋር የሚያደናግሩት ማለት የሚያደናበረም ባርጎ ያደናበሩት እና አይዞ ብሎ የመከሩ ሰዎች አሉ አይዞ እንደዚህ ካረክ ጥሩ ነው እኔ እኮ ህወሓት ውስጥ አድጌያለሁ እኔ እኮ እንደዚህ ሆኛል ነበርኩኝ እኮ አይዞ በርታ ብሎ ያበረታቱት ጠብቀው ሌሎቹ አልገባ ብሎ 9ኙ ወደ ስብሰባቸው ሄዱ ጠብቀው የለም በቃ ሌላ ጊዜ እናራዝመው ብሎ በተነ ቀጥታ ሚዲያ ጥሩ አለ ጽፈት ቤት ቀጥታ ሚዲያ ጥሩ መግለጫ ሰጣሉ ጥሩልኛል ሳስበው ነው በብስጭት ውስጥ ሆኖ ፊቱ ማየት ይችላልላችሁ በዛ ሰዓት የነበረው የሚታየው ነገር አለ እና በንዴት ያለ ምንም ነገሩን ሳይዝል ቀዝቀዝ ሳይል ከዛ ወደ ከስብሰባ የተሰረዘበት ስብሰባ ለማካካስ እና ልክ እንደ በድንጋጤ መንፈስ እዚህ መጥቶ መግለጫ እንዲሰጥ አደረገ ይሄን መረጃ ያው የትላንት ነገር ነው ዛሬ የምናገራቸው እና ሌላ ከዚህ ብዙ የማይርቅ አንድ መረጃ ልስጣቸው ሰመራ ነገ ስብሰባ ታካሂዳለች ስብሰባ ሆስት አደርጋለች ነጻርቃን ከብልጽግና ሰዎች የብልጽግና ጀነራሎች የነገሩን ጻርቃን የሚመራቸው አዲስ አበባ ያሉት በሙሉ ከትግራይ ሄደዋል የሚባሉ ጀነራል እገሌ ብርጋዴር ጀነራል ኮሎኔል እገሌ የሚባሉት ነጎሽ ገብረ ይሄ ወለጋ የሚባለው ስሙ ስለማያዝልኝ ነው ወለጋ ስንት ጎዳለው የወለጋ ነገር ሌላ ጊዜ መጣበት ለሚዲያ ስለማይሆን ልተው እና ሌሎችም አሉ ከበደ ፈቃዱ ወዳን ጥሩ ምናምን የሚባሉና እዛው የአፋር ልጆች አፋር ያሉት ትልቅ ውጥረት ውስጥ ያሉ አሉ እኔ ነኝ የምመራው እኔ እኮ ሲኒየር ነኝ አፋር ኦልሬዲ ወጥቻለሁ
አንተማ ብርጌደር እኔማ ብርጌደር ነኝ ይላል። እኔ አሁንማ ትላንት ነው የመጣው ትላንት መጣ እኔ እኮ ቆይቻለሁ አፋር ከወጣው እና እንዴት መጣ የኔ በላይ ነው አትችልም። አይ ብርሃኑ ጁላ ፈቅዷል ነው የሚባለው። መዋቅሩ ከበድ ብሏል። አሁን የሚታሰሩ እናስራለን እያሉ ነው ሰሞኑ እዚህ ሚዲያ ላይ ተናግሬያለሁ። ከትላንት ወዲያ የተረጋገጠ ማስረጃ ነው። ማን እንደሚያስሩ አላውቅም፣ ግን የተረጋገጠ ማስረጃ የአፋር ታጣቂዎች ሐራ መሬት የሚሉት ይሄን የሚያፈርስ ማንኛውም ለማፍረስም ከትግራይ ጋር ተደራድሮ ከትግራይ ጋር የሆነ እንቅስቃሴ የሚያደርግ ሰራለታለና እርምጃ እንወስዳለን። ጻድቃንን ወዳንጥሩን ዘውድ የምትባለዋ ሰብስቧል። ብርሃኑ ጁላ ባለፈው ሰብስቧቸው ትእዛዝ ሰጥቷል። ቶሎ ማስተካከል አለባቸው እና ነገ ሐሙስ ማለት ነው። ሐሙስ የሆነባቸው ሰዓት ካለ ሐሙስ ነው ማለት ነው። ወደ አፋር ሰመራ በረራ ያደርጋሉ። መኪኖቹ ዛሬ ተጉዟል ተሽከርካሪዎቻቸው። እስከዚህ ድረስ ነው በማስረጃ የምነግራችሁ። መኪኖቹ ቀድሞ ወደ ሰመራ ተልኳል። እነዚህ ግን ነገ በአውሮፕላን ይበራሉ፣ ወደ ሰመራ ይበራሉ። ሾፌሮቹ ግን መኪኖቻቸው ይዘው ሄዷል እና ሲሄዱ እዛው በጣም ረጅም ጊዜ ይቆያሉ። እዛ ወታደራዊ ዝግጅት ያደርጋሉ። ጻድቃን ቶሎ ይመለሳል። ይሄን ብልጽግና የነገረን ነው። ጻድቃን አንድ ቀን ሁለት ቀን ማክሲመም ቢቆይ 2 ቀን ነው ብሎናል። ይመለሳል። ሌሎቹ ግን እዛው ይቆያሉ። ወታደራዊ ዝግጅት ያደርጋሉ፣ ግምገማ ያደርጋሉ። የአፋር ታጣቂዎችን መዋቅር እንደገና ማስተካከል እገሌ እዚህ አዛዥ እገሌ እዚህ አዛዥ ተደርጎ እንደገና እንዲታደስ ይሰራሉ ነው እና ጎልፍ ክለብ ነው ያለው እንኳን አይታመኑም አለኝ። ደግሞ ይሄ ምንጫችን የነገረን ጎልፍ ክለብ የቪአይፒ ቤት ነው። በተለይ ሚሊተሪ አታሼ የውጭ ሀገሮች የወታደራዊ ነገር ምናምን ሲመጡ እንግዶች ሲመጡ የሚያርፉበት ወታደራዊ እንግዶች የሚያርፉበት ነው። ጎልፍ ክለብ ትልቅ ነው። ሬስቶራንቱ እዛ ነው፣ መኖሪያቸው እዛ ነው እና እነዚህ ከትግራይ የመጡት እዛ ነው የሚያርፉት። እንዴት ለምን ቤት የክራይ ቤቶች ምናምን ለምን ቤት አሰጧቸውም? አጭር ጊዜ እኮ ነው ለነዚህ አጭር ጊዜ እኮ ነው የሚጠቅሙን እንጂ እኮ አይጠቅሙንም እኮ የክራይ ቤቶች ሰተን የክራይ ቤቶች ብዙ ፕሮሰስ አለው እኮ። እነዚህ አጭር ጊዜ ዩዝ እንደ ስሮው ናቸው እኮ ምን ያደርጉልናል አለ ቃል በቃል ዩዝ እንደ ስሮው ለዩዝ እንደ ስሮው ምን ቤት አስፈልገዋል አለና እዛው ነው የሚኖሩት። ጎልፍ ክለብ ነው የሚኖሩት። ለቁጥጥር ይመቻል አለ። አንደኛ እርስ በርሳቸው አይተማመኑ፣ ጌታቸው ይጠሉታል አለ። እኔ እንደወረደ ነው የምናገረው። ምንም ነገር ምንም እንደወረደ ለጌታቸው ያላቸው ጥላቻ እንዳይመስል። አንደኛ አያገኙትም፣ እሱም አያገኛቸው መሰለኝ። በጣም ነው የሚጠሉት አሉ። ይሄ የሰመራ ነገ ደግሞ ሰመራ ስብሰባ ተጀመረ ሲባል ከሰመራ ምናልባትም በፎቶ በምናምን አስደግፈን እናመጣላቸዋለን ተመልካቾቻችን። ሌላ ወደ የአብይ ጉዳይ እንለፍ። አብይ ወልዲያ መቀለ ባቡር ኪሳራ ነው። ከመቀለ የምናገኘው ምርት የለም፣ ከትግራይ አናገኝም ማለት ይሄ የደርግ ጊዜ ስርዓትን ነው የሚያስታውሰን። ደርግ ጠመኔ ማታመርት ክልል ማታመርት ክፍለ ሀገር ትግራይ ረሃብተኛ ምናምን ያ ድምፅ አለ አይደል? እነዚህ ረሃብተኞች ኢትዮጵያ እኮ በሀገር እኮ ረሃብ የሚባል እኮ የለም። ይሄ ረሃብተኛ ምናምን የሚባለው እኮ ከዛ የመጣ ክልል እኮ ነው ያለን ድምፅ ትዝ ይላችኋል አለ። ዩቲዩብ ላይ ምናምን አለ አቬለብል። አሁን ዛሬ አልያዝኩትም ግን አለ። በተለይ ሲቀጠቀጥ የደርግ ስርዓት ሲቀጠቀጥና ከዛ ወጥቶ ወደ እንትን ሲሄድ መጨረሻ ህዝቡ ነው መስደብ የጀመረው ረሃብተኛ ምናምን እያለ። ጠመኔ የማያመርት አለው። ጠመኔ የማያመርት የተባለው 60 ኩንታል ወርቅ ዘንድሮ ባለፈው የዛሬ 2 ወር ከምናምን ወረደ እያወቀው የኢትዮጵያ ንግድ ባንክ እዛው ተከዝኖ የነበረ ወርቅ ወረደ። እንዲያው ቲፒኤልኤፍም ቲዲኤፍም አልሰማም አሉ። መጨረሻ ላይ ብሩ ሄደ ሲባል ነው ወርቁ ሄደ ሲባል ነው የሰሙት። ትግራይ እኮ ማአት ሚራክል እኮ ነው ያለው እኮ። ይደረጋል አይደረግም። በዚህ ወንጀለኞች ሌሊት አሸልኮ ይልካሉ። በዚህ ደግሞ ንግድ ባንክ ውስጥ ማአት ኩንታል እና ጠመኔ ማታመርት አገር የትግራይ ደሞዝ እንትን አላደረግም። ድጎማ የፌዴሬሽን ምክር ቤት ድጎማ ማለት ፌዴራል መንግስት ከውጭ በእርዳታ በተለያየ መንገድ በታክስ በምናምን ከክልሎች የሚሰበስበው አለ። ከሁሉም ከትግራይ ጭምር የሚሰበስበው ድጎማ ማለት ካለው ፕሮፖርሽናል እንትን ማድረግ ማለት ነው ለሁሉም ክልል። እሱን አልሰጥም ያለ እኮ ነው ፌዴራል መንግስት እኮ። የፌዴራል መንግስት ምንለው ኢትዮጵያ በላቱ ዝም ብሎ ኢትዮጵያ በላቱ ዝም ብሎ ወይ ብልጽግና በሉት። ፌዴራል መንግስት የሚባል እንደ ፌዴራል ስቴት አንዱ የፌዴሬሽን አንድ አካል አድርጎ ስለማያት ትግራይ እንደ የፌዴራል መንግስት ማለትም ስለሚዳበር ነው ኢትዮጵያ በሉት። የኢትዮጵያ መንግስት
ያውቃል ወድ ወረደ ማለት ነው። ይሄ በጣም ትግራይ ውስጥ ሲሪየስ ጉዳይ ስለሆነ ወድ ወረደ ነው ያውቃል። እና በዚህ ማን ተሳታፊ እንደነበሩ እንሰማለን ሰምተናል። እና ይሄ ጠመኔ ማታመርት የምትባለው ይሄ መጣና ከትግራይ ምን ምርት አለ ኤክስፖርት የሚደረግ ምርት ስለሌለ ኪሳራ ነው አለ። አንደኛ ባቡር የሚገነባው ለትራንስፖርት ለሎጂስቲክስ ብቻ አይደለም፣ አንደኛ ለሰዎችም አለ። ለምሳሌ ከሰበታ የለም እንደ ድሬዳዋ ወደ ጅቡቲ የለም እንደ ባቡር የለም እንደ አለ እኮ አለ። ምን ስለሆነ አውቶቡስ ስለሌለው የሰበታ ህዝብ የአዲስ አበባ ህዝብ ድሬዳዋ ምናምን አውቶቡስ ስለሌለ አይደለም። ፍጥነትም አለው ምቾትም አለው ዱራቢሊቲ በብዙ መንገድ ነው። ከዛ ውጭ ግን ትራንስፖርት ኦልሬዲ ምዕራብ ትግራይ ወስጄዋለሁ የእናንተ ለሚባለው ቦታ ሰሊጥ የምታመርቱበት ማሽላ የምታመርቱበት ወስጄዋለሁ አሁን የትኛው የትግራይ አካባቢ ታመርታላችሁ እንደማለት ነው። ወድ ወረደ ይሄ ቆፍጠን ብሎ ፏ ብሎ ይሰባታልች ምንም ነገር አይሰማም እኮ ወድ ወረደ። ቆዳው በጣም እጅግ ወፍራም ነው። እኛ ነን እዚህ የምንቃጠለው እንጂ እጅግ ወፍራም ነው። አንዴ ብልጽግና ከተጠጋ ጉዳይ የለውም እኮ የሚታያቸው በሞሮኮ ቤት የምንላድርገው አዲስ አበባ ያለው ቤት የምንላድርገው እዚህ አካባቢ ያለ ንብረቴ ምን ያድርገው ንግድ ባንክ ልማት ባንክ ያለው ብድሬ እንዴ ማን ይሰርዝልኛል ጋምቤላ ያለው እርሻዬ እንዴት ይሁን ምናምን ነው ሰዎቹ የሚያስቡት። አሁን የትግራይ ህዝብ የትግራይ የእናቶች እንደዚህ ተጎንብሰው እያዩ ምናምን ይሄ ፌክ ነው። አሁን እያየነው ነው የሁሉም ሳይሆን ያንዳንዶች ምን ያህል ትግራይን እየከዷት ትግራይን እያጭበረበሯት እንደነበረ በዚህ ደረጃ ነው የምታዩት። እቺ እናት ነች አሁን ምን ያንቺ ምን አማራጭ አለሽ? እኔ ነኝ ያንቺ አስተዳዳሪ ፕሪቶሪያ ፈርሷልና ማማ ፕሪቶሪያ ከፈረሰ አላቢ እኔ መጥቶ ሾመኝ እኮ መቀመጥ አንተ ልታስተዳድረኝ አሁን ንግግራቸው ይሄ ነው የሚመስለኝ። መጣው በቃ ፕሪቶሪያ ፈርሷል እና እኔ በቃ ዝም ብዬ ብመራሽስ እና ግን ነዳጅ አልሰጥሽም እርዳታ አልሰጥሽም ደሞዝም አልከፍልም ትግራይ ምንም ማድረገው ነገር የለም ግን ፕሬዝዳንት ተብዬ ብጠራ እዚህ ክልልስ ምን ይመስልሻል ነው እንተያያለን። እና ደርግን አባሮ ተመልካቾች የትግራይ ህዝብ ጠመኔ ምንም ማታመር ክልል የረሀብተኛ ክልል ምናምን ሲለው ቂጡን ያው እየገረፈ የት ነው የወረወረው? ዚምባብዌ ነው። ገና ቂጡ የሚገረፍ ደግሞ አሁን ምን ይላል? ትግራይ ምርት አታመርት ምርት የላትም አለ። ምርት የላትም አለ። ንቀቱ አንዳንድ ነገሮችም ታዩ ፊቱ ላይ በነገራችን ላይ በጣም መሻሻል አለው በእውነት እና ጥሩ ነው መሻሻል አለው።